አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ በያላችሁበት ሰላማችሁ ይብዛልኝ ማለት ነው። ውድ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? በትናንትናው ቪዲዮ ብዙ እህቶችን አንቺ ልጅ አርፈሽ ተቀመጪ፣ እኔ ምንም አላልኩም እኮ እንዴ ምን ብያለሁ? ኧረ ተው እናቴ ልኑርበት፣ ተው አታነካኩኝ። አይዞሽማ አንዴ ተው አታነካኩኝ። ተው ቆሚ እማዬ ቆሚ። ተው ግን አታነካኩ። ኧረ እኔ ጥርስ የላብዲ እና እንዲያው ምን አባቴ ላድርገው አሁን እሱ ለሄዳት መራውን እሱ ወይ እና በትናንትናው ጦርነት አንቺ ፕራንክ ነው ምናምን ያላችሁ አላችሁ። እንኳን ፕራንክ ሊሆን ወላሂ አይደለም ወላሂ እያለ ነግራችሁ እና ወርቆማ ማግኘትሽ ኧረ ሄሮ ማይ እና ወድቋ ጌታሽ ምናምን ያላችሁ አላችሁ። ወላሂ ወድቋ ጌታው ነው አይደለም፣ እውነታውን ነው የምነግራችሁ ማለት ነው። ግን የፍሪጅን ፎቶ አነሳሳያችኋለሁ ማለት ነው። እና ለምንድን ነው አንቺ ሀገርሽን ማከጂው? ወይ ቤተሰብ የለሽ ወይ ሀገሬ ወይ ዘመድ የለሽ ምናምን ያላችሁ አላችሁ። እና አይ ያልተያዘ ሰው ግልግል ያርጋል አሉ። ስለዚህ እኔ የመረጥኩት ቤቴ ነው። ለዛ ነው እኔ ምን አሸኝ እንኪ ቁጭ በይ ማሄሮ ወይ ላውጣልሽ እና ቤቴን መርጬ አለሁኝ። እና ለሩቃ ለረካሽ ብር ብላ እንኪ በዩ በድንጋ በዩ እና ለረካሽ ብር ብለሽ ለቅሷን ወደ ሳድ ቀይረው እንኪ በዩ ስለዚህ እና ውድ ቤተሰቦች እኔ ለዛ ነው። እና ወንድሜ አሁን መጥቷል፣ ግን በጣም ውስጥ ያዝኗል። ወላሂ ነው የምላችሁ። አላህ ሱብሓነሁ ወተዓላ ከመጥፎ ነገር የጠበቃችሁ። አላህ ሱብሓነሁ ወተዓላ እንደው በአፊያችሁን አያጓልባችሁ። እኛ አፊያ ብለን የምንለው ኒዕማ ብለን የምንለው ገንዘብ ብቻ ነው። ግን የሰው ልጅ ጤናው ከተሟላ ወላሂ ካካ እና ዋናው ትልቅ ኒዕማ ብሎ ማለት አፊያ ነው። እና ኮኮ እንኪበይ። ስለዚህ ያው ወንድሜ መጥቷል። አሁን ቪዲዮውን የማስገባላችሁ ይሆናል ማለት ነው። እንዴት በጣም ተሳቀቅ ልታሁን ልታጠባል አንቺ ሂጂ። ለምን ተሳቀ? እየፈሰሰ ነው አሁንም በአላ ረቢ። አረ ይሄማ እኔ በምን አይነት ነገር እንደሚቆም ራሱ አረ ሐኪም ቤት ኮዲ ተበርብራ አታውቅም። ታይቶማ መድኃኒት ባትሩ አሁን በትኑ በፎጣው ጠቅልለው በአላ እኔ ለራሱ ልቤን ውስጥ ያረግ ያ አላህ ደም ፈሶ አለማለቁ ብቻ እፈና አድርገው በፎጣው ላድርግልህ። ፈፋነው የጭንቅላት ላይ ላድርግልህ እንደው አሁን እስኪ በአላ ያ ረቢ አላህ ብላይንም መከራ ነው በጭባሉ እፈድ አድርግዳ በፎጣው እንግዲህ አሁን በቃ ይዘዋለሁ። በቃ የራስህ እንዲያገበሽ እንዲያው ከብት እኮ የታረደበት ነው የሚመስለው እንዲህ ሲያው። ኧረ የለም ደህና ነው ወላሂ ወዴታ። ከዚህ በላይ ነበር የሚፈስ። ቁጭ አድርጎ ሁሉ ያሳደረኛል። ቁጭ ወላሂ አሁንማ ይሄ ፈሰሰ የራሱ አለ ቁርአን እንትን በለው ያዘው። አሁንም እየወጣ አይ ነስራማ ይደርታቀፍ
አሁን መርገም የሚያደርገው ያው ሰዎች ያለበት ብያቸዋለሁ። እሱም ይናገራል እንደዚህ መጀመሪያውኑ አሁን ለራሱ የሚለኝ መጀመሪያውኑ ብጥሩልኝ እንደዛ ደም መቶ ሲጋጨኝ በደም መቶ እንደዚህ ብትጥሩልኝ ነበር ብትጥሩልኝ እንደዛ ነው አስተያየት የሚለው እና ያው እኔም በጊዜው ላይ አረብ ሀገርም አልሄድኩም ያው ገጠርም ነኝ። ያው ዞሮ ምንም መታወቁት የለም ስለ ዲኖር ዕቃ ምናምን አልተሞከረም። ግን አሁን ደም ብቻ ነው በአፉም በአፍንጫውም ደም ነው እና የሚፈለው ደም ብቻ ደም እና እንደዛ ሌሊት መጣ ዞሮ ትናንትና ማታ መጣ። በስንት ጉድ ያስመጣሁኝ ማለት ነው። ያው አያውቅም እንደዚህ አዘን እንደሚመጣ ግን ያው በሰው ምናምን ተባብዬ የግድ መጣልኝ እዚህ አልሐምዱሊላህ ሩቃ ምናምን ለማድረግ ማለት ነው። እና አሁን ምንድነው ደም ሌሊቱን ሙሉ ደም ሌሊት በቃ እኔ ተንስቼ ከሌሊቱ 7 ሰዓት ወላሂ ያመናችሁም አላመናችሁም ደንግጬ ሽንት ቤት በቃ የሆነ ሰውነት የዞሩ በአፍንጫው መተኛበት እንዲተንጋሉ አፈነው ላበቱ ሁሉ ምን አባቴ ላድርግ ወላሂ ምን ፌንት በላሁ ወላሂ ነው የምላችሁ ፌንት ከዛን ኧረ ተውኝ ሌሊት 7 ሰዓት ላይ እንደገና ተንስቼ ሽንት ቤት ሳለኪ ደግሞ ልጄ ትዝ አለችኝ እኔ ጂቢ ውስጥ የልጄ ለኪ ብቻዋን ናት የሚል እንደገና መጣብኝና እንደው አላህ አፊያ እንዳደርገው ዱአ አድርጉልኝ። ወላሂ አላህ አፊያ እንዳደርገው ዱአ አድርጉልኝ። እንኪ በይው ሂሮ አፊያ እንዳደረገ ጤና እንደው ጤና ከምንም በላይ ነው። ጥርሴን ታምሜያለሁ እና ስለዚህ አሁን እንደዚህ ሆኖ ባፉ ይነዳል ደግሞ ይነዳዋል ሰውነቱን ልቅ ብሎ በቃ በልቶ ሰው ወዴታ ያድጋል እያደገ ያለው ወዴታ ነው ወዴታች ነው የሚያድገው ወደ ላይ አያድግምና ግራ ግብት ብሎኛለሁ። አሁን ቤተሰብ ጋር እንሂድ ይለኛል ጠይብ እንሂድ አብረን አንቺም እዛ ተቀመጭ እንሂድ ይለኛል። እሺ ግን እንሂድ ይለውና እሺ ካለ በኋላ ምንድነው የሚለው አንቺ ቤተሰብ ጋር ትገቢያለሽ እኔ ውጭ ለውጭ ሆናለሁኝ ያኔ ውጭ ለውጭ እኔ መንደር ቆያለሁኝ አንቺ ቤተሰብ ጋር ታሳልፊያለሽ ማለት ቤተሰብ ጋር አሁን መሄድ ይፈልጋል መገናኘት ይፈልጋል። ግን ሲያስበው ደግሞ እሱ ምንድነው የሚያስጠላው ምንድነው የሚያስጠላው አባትና እናቴ ማየት አይፈልግም። ቤት መግባት በቃ ረመድ ብሎ ወደ ቤት መግባት ውጣ ነው የሚሆነው ያጣድፈዋል መውጣት እና ያ ነገር አለ እና ደግሞ እስኪ ሩቅ አልሞክርና ተመላልሼ እንግዲህ ደግሞ ያንን መፍትሄ ባገኛ አላህ ሰበብ አድርጎ ወንድም ቢኖረኝ ሩህ ያለው ወንድም ቢኖረኝ መከታ ቢኖረኝ በጣም ደስ ይለኛል። ሀቂቃ ነው የምላችሁና አሁን ለራሱ ሲበላ ብዬ ማለት ያው ከስንት አመት በፊት ነው እኔና እሱ የተገናኘው ከስንት አመት በኋላ ነውና ሲበላ እንብላ እንጠጣ ምናምን ሲል ላጉርስሽ ሲል ምናምን በቃ የሆነ በቃ ወንድሜ ምን አለ ጤነኛ ቢሆን አግብቶ ትዳር ኑሮ ሰላማዊ ህይወት የሚኖር ቢሆን በቃ አንድም ቢኖረኝ ምናምን ብዬ ሳለሁ ያኔ በጣም አስባለሁ። ግን እንግዲህ አላህ ሁሉን ግልጽ ያድርገው። እሱ የጋረደውን እሱ የደበቀው ማንም ግልጽ ሊያደርግ አይችልም እና አላህ ሱብሓነሁ ወተዓላ እንደው እሱ ይክፈትለት። ያው 16 17 አመት ስለሆነ አሁን ይሄን ነገር ገና ህፃን ሆኖ ስለሆነ እንዲህ የተለከፈው እንደው ይለቃል የሆነ ያጠራጥረኛል። ማለት ብዙ ጥረት ያስፈልጋል መቼም በዚህ እጅ የተለከፈ በሰው እጅ የተለከፈ በሲህር ለመልቀቅ ብዙ ዋጋ ያስከፍላል። ግን እንኪማ ብዙ ዋጋ ያስከፍላል። እንደው ተለቀቀው ቢለቀው እንደዚህ አይነት ነገር የሚለውን አስባለሁ። ብቻ አልሐምዱሊላህ እንደው አላህ አፊያ አድርጎልኝ ወንድሜ ወጤናው እንዲመለስ እና የደሙ ነገር አሁን ተነጋ ለራሱ እንኪ ቀለበቴን ውሰጂ 3 ያለውና እንደው 3 ሲቀዳ እንደው እንዲተንቆር ሲያንቆረቆር ምናምን ስለነበረ እንኪማ ማይ ውሰጂ ቀለበት እንደዛ ሲያደርገው ስለነበረ ማለት ነው።
ሀሳብ ያዘኝ እላችኋለሁ ውድ ተመልካቾቼ እና ዱዓ አድርጉልኝ። በዱዓ እንረሳሳ። አላህ እንዲሁም ደግሞ መታወቁት ይሄ በአፍንጫ የሚመጣ ደም ደግሞ እንችማ በአፍንጫ የሚመጣ ደም ማስለቀቂያ የሆነ መስሎት አለ። ሽክ በሉ እሺ። አሰላሙ አለይኩም ወራህመቱላህ